ማሚ ከዚህ በኋላ እንዴት ነው ማምን አልወዳትም እንኳን ብትለኝ እንዴት ነው ማሩ ነበር ልጅ እኔ ላሳድግልን ይቻላልናት ልሆንልን በቃ የራስን ህይወት ኑር ከዚህ በኋላ ተወኝ። ምን ማለት ነው? ሚኒ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም እና ከዚህ በኋላ እናንተ የሚባል ምን ማለት ነው? የራስን ህይወት ኑር ማለት ምን ማለት ነው? አትኩልት ሊኖር ነው ከዚህ በኋላ ደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን በህይወት መኖሬን። ዛሬ በጣም አሳዛኝ ነገር ተፈጥሯል። እንግዲህ ሀይሚዬ ነቅታለች ማለት ነው። በጣም ያው የነቀችም ስሜታዊ ሆና ነው የነቀችው። እንግዲህ እንደዚህ አይነት ነገር መፈጠር አልነበረበትም። በጣም ነው የምታሳዝነው። እያለቀሰች ነው። በጣም ስሜታዊ ሆናለች። ተስፋ ቆርጣለች በነገሮች ላይ በቃ ከብሩኬ ጋር ባለ ነገር ላይ ባለ ጉዳይ ላይ ተስፋ ቆርጣለች። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሳልላችሁ ቪዲዮን ጀመርኩና በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ ፈጣሪ አምላክ ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን የሆናችሁ ሁላችሁንም ፈጣሪ አምላክ ከክፉ ይጠብቃችሁ እላችኋለሁ። እንግዲህ ዛሬ በብሩኬ ቤት የተፈጠረውን አይታችኋል። ሰሞኑን በተፈጠረው ነገር ሀይሚዬ እስከዛሬ ያልነቀችም ነበረና በትላንትናው ቪዲዮ እንደዛ ነበረ። ዛሬ ግን ነቅታለች። ግን ያው ከነቅታ እንኳን መንቃቷን እንደማትፈልግ ሁላ እያወረች ነበረና በጣም በሚያሳዝነው ሁኔታ ማለት ነው። በጣም ያሳዝናል የተፈጠረው ነገር፣ የሆነ ነገር ሁሉ በጣም ነው የሚያሳዝነው። እንግዲህ ያሳዝነው መልክ ያ የተፈጠረው ሁሉም ነገር ተፈጥሯል። ከዚህ በኋላ የኔና ያንተ ነገር አይቀጥልም። አንተ የልጅ አባት ሆነሃል፣ ምን ይሰራል ከዚህ በኋላ ብላ እንግዲህ እሷም በጣም ስሜታዊ ሆነ እያለቀሰች ነው ማለት ነው። እንግዲህ ሚፍታህና ፍፄ ያው አብሮ ቢገኙም ራሱ ለነሱም እንኳን ልትነግር አልፈለገችም። በቃ እኔ ደህና ነኝ፣ እሱ የት ነው ያለ? እንግዲህ ማውራት የምፈልገው ብዙ ነገር አለ ብላለች ማለት ነው። እና አዎ እንደዚህ አይነት ነገር ተፈጥሮ ማን ይቋቋማል? እንግዲህ ይሄ ነገር ስራ ነው፣ ፕራንክ ነው፣ ብቻ ምን ልንለው ራሱ ልንረዳው በጣም ከብዶናል ማለት ነው። እና ብሩኬ የምርም አድርጎት ነው የምርም ሆኖበት ነው ወይስ የምርም ተፈጥሮ ነው ወይ? ይሄ ነገር ብሩኬ እውነትም ልጅ አለ ወይ? በቃ ከሷ ልጅ ጋር ነበረ ወይ ብለን ልናስበው በጣም እየከበደም ነው ነገሮቹ ማለት ነው። እናም በዚህ መሀል ደግሞ እሱም እንግዲህ እንዲመጣ እንዳገኛት ከእሷ ጋር እንዳገኛት ምናምን ተናግሯታል ማለት ነው። ስለዚህ እሷም ሀይሚም ደጋግማ እያለች ያለችው አንተ አግኝታታል እኮ መጥተሃል። እንግዲህ ብሩኬም መጥተዋል። ያው መጥተውስ ምንድን ነው የሚፈጠረው? ሀይሚስ ልታወራ የምትፈልገው ነገር ምንድን ነው የሚለውን ነገር ከሀይሚ አፍ የምንሰማ ይሆናል። ውድ ተመልካቾቼ ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ እላችኋለሁ። ሀሳብ አስተያየቶቻችሁንም በኮመንት ላይ አስቀምጡ። ያው ብዙ ሰዎች እንግዲህ ተወዛግቧሉ። ብሩኬ እንደዚህ አይነት ነገር አያደርግም እንኳን እያሉ በጣም በብሩኬ ላይ እምነት የጣሉ ሰዎች አሉ። እንግዲህ ያው ብሩኬ ይሄንን እንደ ፈተና ነው ወይስ እንደ ስራ ነው ወይስ ሀይሚን ፕራንክ እያደረጋት ነው? ያኔ ሀይሚ እንደዛ እያለች ስለነበረ ፕራንክ እያደረጋት ነው ወይ የሚለውም ነገር በሁሉም ሰው ላይ አለ ማለት ነው። ግን ሀይሚ ላይ የተፈጠረ ነገር ደግሞ በጣም የሚያሳዝንና ልብ የሚሰብር ነገር ነው። እስከዚህ ደረጃ ራሱ ስራስ እስከሆነ ድረስ እስከዚህ ደረጃ መሄድ አለባቸው ብዬ አላስብም። እስከዚህ ጥግ መሄድ አለባቸው ብዬ አላስብም። እሷ ራሷን እስክትስት ድረስ እስክትወድቅ እንደዚህ እስከምትሆን ድረስ ከዚህ በላይ ኮምፕል ማረጋገጥ የሚዬን አይደለም በላት አሁን እሺ ያስፈላጊ አይደለም። አናውራሽም በእናትሽ ማረጋገጥ የለኝም እኮ ከዚህ በላይ በቃ መልስ ነበር አግኝ ታስረዳት የኔ ልጅ ነው ማለት ነው።
ያለሽበት ይገባኛል። ቅመም ሳደረደሽ ደርሼ እኮ አይደለም። እሺ በቃ ተረጋግተን እናንሳ እንድንነሽ ተረጋግተን እናስብት። ምን ነገር መፍትሄ ያለው እሷ የመጣችበትን ነገር እኔ ገብቶኛል። ለተንኮል ነው ቁም አሁን የተራሱ ምትናበላቸው ቅመም ስሚኛ በላቸው አሞኮሽ ሲናለስ ያለሶ ነበር ነበር ቅመም እዚህ ነበሩ እኮ ቅመም ስሚኛ። አሁን መደንገጥ የለብሽም። ደህና ነሽ እኮ ብሏል ዶክተር ወዲስ አታልቅሽ። በእናትሽ አይንሽ እየቀላ እኮ ነው ቅመም። እኔ ብቻሽን ነንቶሽ ቅመም አታልቅሽ። በእናትሽ አታልቅሽ። ሁሉንም ነገር እናስተካክላለን። ምንም ልክ ያለው ነገር ነው እንዳለ እኔም እኮ ግራ ገብቶኛል ቅመሜ። በመሀል እኮ እንግዲህ ሁሉንም ነገር እናስተካክላለን በቃ አታልቅሽ ብላት ምንድን ነው ሊስተካከል የሚችለው? እንግዲህ ማስተካከል የምትችለው መጀመሪያ እንጂ አሁን አይደለም። ብሩኬ እንደዚህ ሳትሆን እንደዚህ ሳትሰበር ልቧ ሳይሰበር እንግዲህ እምነት በአንተ ላይ ሳታጣ በፊት ነበረ ነገሮችን ማስተካከል የነበረብህ። ይሄ እውነት እንዲህ ስራም ነው ልክ ትምህርት ነው ከተባለ እውነት ነው። በጣም ብዙ ትምህርት አለው። ግን ይሁንም እንጂ እስከዚህ ደረጃ እስከዚህ ጥግ ሰው ራሱን እስከ ድረስ ምናምን እምነት እስከምታጣ ድረስ ምናምን ይሄ አይከብድም? በጣም ይከብዳል። እኔ ግን በጣም ነው የሚከብደውና አንተ ማስተካከልም ካለብህ ከዛ በፊት ነበር ማስተካከል የነበረብህ። እሷ እንደዚህ ከመሆኑ አስቀድመህ ነበረ ነገሮችን ማስተካከል የነበረብህ ማለት ነው። ግን አሁን ተስፋ ቆርጣ ተስፋዋ ሁሉ ነገሯ በቃ ካለቀ በኋላ ነገሮች ይስተካከላሉ፣ አንቺ ከዚህ ስትወጪ ይስተካከላሉ፣ በቃ ምንም ችግር የለም ብትል ታዲያ ምንድነው ተስፋ ሊሆናት የሚችለው? ታዲያ ምንድነው የተሰበረዋን ልብ እንትን ልላት የሚችለው? ከዚህ በኋላ ሰው አላምንም አንተን አላምንም እስክትል ድረስ ያደረገውን ነገር ከደረሰ በኋላ እንዴት ሊስተካከል ወይንም እንዴት ሊጠገን ይችላል? እንዴትስ አይተህ አንተ ራሱ ሊያስችልህ ይችላል? እንግዲህ ያን ሰዓትም እኮ አንተ ከሷ ጋር ነበርክ። ያለፈ ህይወት ነው ማለትም አይጠበቅብህም ነበር ከዚህ በፊትም ራሱ ማለት ነው። እንግዲህ እሷም ደጋግማ ያለችው አንተ ራስህን አላመንክም፣ አንተ ራስህን እየተጠራጠርክ ነው፣ በራስህ ላይ እምነት አልነበረክም። መታ ልጅቷን አግኝተሃታል፣ አንተ አሁን የልጅ አባት ልትሆን ነው፣ እንግዲህ የራስህ ህይወት ይኑር ብላለች ማለት ነው። የእውነት በጣም አንዳንድ ጊዜ ያው ሳናቃቸው በንዴት የምናደርጋቸው ነገሮች በህይወታችን ላይ ያላሰብነውን ነገሮችን ይፈጥራል። እንግዲህ በዛ ሰዓት እሱ ተጣልተው ከሷ ጋር ብዙ ነገር ስለተፈጠረ እሷን መጥቶ ማግኘት አግባብ አልነበረውም። ሌላ ነገር ነበር መጠቀም የነበረበት እንጂ እንደዚህ ማድረግ አለበት ብዬ አላስብም። እንግዲህ እኔ የተሰማኝን ልክ እንደ አንድ ሴት ሆኜ ነው አስቤ ልናገር የምችለው እንጂ ሌላ ምንም ሌላ አልችልም። እና በጣም ያስጠላል፣ ስሜቱ ያስጠላል፣ በጣም ይደብራል። በቃ ምን ልበላችሁና በጣም ይከብዳል። ምንድነው ብሩኬ አሁንም ቢሆን እሱ አሁን እርግጠኛ አይደለም፣ በራሱም እርግጠኛ አይደለም። እኔ ያላደረኩ መጥቼ ነበር አግኝቼ ነበር እያላት ነው። እሷም ደግሞ በሰው ፊት ለፊት ነው እንግዲህ እንደመጣ እንዳገኛት ያሳመነችው ማለት ነው። ስለዚህ እዚህ ጋር አሁን እሱ ይህንን በቃ ከሷ ጋር እንደዚህ አይነት ነገር አልፈጠርኩም ብሎ ነው እንጂ እያለ ያለ ማግኘቱን ከሷ ጋር መገናኛቱን አምነዋል ማለት ነው። እሷ ሀይሚ ራሱ ደጋግማ ስታወራ እንዳመና ነው የምናገረው። እንደዚህ አይነት ነገር ባይፈጠር መልካም ነበር፣ እንደዚህ አይነት ነገሮች ባይሆኑ መልካም ነበረ፣ እንደዚህ መልካም ነበረ፣ እንደዚህ አይነት ነገሮች ባይፈጠሩ ባይመጡ ጓደኝነታችሁ ቢቀጥል ደስ ይል ነበረ። እና ያው በነገራችን ላይ እኛ ምንም ልናውቀው አንችልም። ምናልባት ስራም ሊሆን ይችላል ኦልሬዲ ወይም ሀይሚን
ለመፈተንም ሊሆን ይችላል ይህንን ነገር እያደረገ ያለው ማለት ነው። እና ሀይሚም ለመፈተንም እንደዚህ አይነት ነገር ቢፈጠር ምንድነው ሀይሚ ልትወስን የምትችለው የሚለውን ነገርንም ያ ሚዛናዊ አድርጎ ሊሆን ይችላል። ግን በዛ መሀል ላይ ግን እየተጎዳች ያለችው እሷ ነች ማለት ነው። ሀይሚ ራሷ ነች እየተጎዳች ያለችው እና ያንን እንኳን የሚያደርግ ከሆነ እሷን በማይጎዳት መልክ ነበር ማድረግ የነበረባት። እንደ ትምህርትም አምጥቶ ከሆነ እነዚህን ቪዲዮዎች ሊሰራ ያሰበው እንደ ራሱ እሷን በማይጎዳ አንግል እና በማይጎዳ መልክ ነበረ ማድረግ የነበረበት። በአንድ ዱብዳ የሆነ ሰው የምትወዱት ወደፊት ከሱ ጋር ብዙ ነገር ሆናለሁ ብላችሁ የምታስቡት ሰው በአንድ እንደዚህ አይነት ነገር ሲመጣ በጣም ይከብዳል፣ መስማት ይከብዳል፣ ማየት ይከብዳል፣ በቃ ሁሉም ነገር ይከብዳል፣ ያስጠላል። ስሜቱ ራሱ በጣም ነው የሚያስጠላው። ስለዚህ እንደዚህ አይነት ነገር እንኳን ቢሆን ማድረግ የነበረበት እሷ በማትጎዳበት መንገድ ነው ብዬ ነው የሚያስበው። እና ልጅቷን በአንድ እኔ አርግዣለሁ ብላ ከምታወራ ነገሮችን ቀለል አድርጋ በቀላሉ ነበረ መስራት ማድረግ የሚነበረበት ማለት ነው። ስለዚህ እንግዲህ በአንድ ነገሮች ሲመጡ በጣም ይከብዳል። ለሷ የከበደው ይሄ ነው። አይኖቿ እስኪቀላ፣ አፍንጫዎቿ፣ እጆቿ እስከቀላ ድረስ ራሷን እስክትስት ድረስ ማድረግ ያለባቸው አይመስለኝም። እኔ ለራሴ የሚሰማኝ ማለት ነው። እንግዲህ በዛ ሰዓት ምን ይፈጠር ማንም የሚያውቀው ነገር አልነበረም። ከዚህ በፊትም እንደዛ ወድቅ ያለው ምናምን ትላለች ሀይሚ ብዙ ጊዜ ያው ትወድቃለች፣ እንደዛ ሆነ ማለት ነው። ስለዚህ እንደዚህ አይነት ነገር እንደሚፈጠር ካወቃ እንዳይፈጠር ነበር አድርጎ መስራት የነበረበት ብዬ ነው የሚያስበው። ይሄ ነገር ሪል እውነት ሆኖ ከወጣ ደግሞ በጣም ከባድ ነው ለሀይሚ፣ በጣም ከባድ ሊሆን ይችላል። እና ታዲያ ከዚህ በኋላ ልጅ እስከሚወለድ ድረስ ነው ወይ እኔ የምጠብቀው? ስንት ወራትን ነው የምጠብቀው? ከዛ በኋላ ልጁ ተመርምሮ ደግሞ የአንተ ካሆናስ ታዲያ ከዛ በኋላስ ምንድን ነው ሊያደርግ የሚችለው? የእንጀራ እናት ሆኜ ነው እንዲያሳድግልህ ነው እንደምትለው ብላ እንግዲህ ለብሩኬ ምላሽ እየሰጠች ነው። በጣም ነው የሚያሳዝነው። በጣም ያሳዝናል። በጣም ያማል። በጣም ያስጠላል። እንደዚህ አይነት ነገሮች እንግዲህ ብሩኬ እንደዚህ አይነት ነገር እንዳይፈጠር በጣም መጠንቀቅ መስራት ነበረበት። ግን ይሁንም እንጂ ነገሮች ኦልሬዲ ተፈጥሯል። ከተፈጠረ ደግሞ የሚስተካከልበትን አንግል ደግሞ ማስተካከል ነው። እንግዲህ ሀይሚ የሚስተካከል ነገር ምንም የለም። ከዚህ በኋላ የራስህን ህይወት ኑር ብለዋለች ማለት ነው። እንግዲህ ነገሮች ሀይሚ መወሰን ያለበትም እንደዛ አይነት ውሳኔ ነው። ማንኛውም ሴት የምትወስነው እንደዛ ነው። ለምን ለልጁም እናስባል እንደዚህ አይነት ውሳኔ ይወሰናል ብዬ ነው የሚያስበው። ምን ያህልም ቢዋደዱ ቢፋቀሩም እነዚህ ሰዎች እንግዲህ ልጁም ያለ አባት ማደግ የሚባል ነገር አለ። ከዛ ቀጥሎ ደግሞ እናትየዋን ብቻዋን የምትጎዳበት እንትን አለ ማለት ነው። ስለዚህ ታስቦም ሆነ ሳይታሰብ ከመጣ የሁለቱ ኃላፊነት ወሳኝና አስፈላጊ ነገር ነው ማለት ነው። ለልጁ የሚያስፈልገው የሁለቱ ሰው ውሳኔ ነው። ሁለቱ ሰው አንድ ላይ መሆናቸው ደግሞ ለልጁ በጣም ያው አስፈላጊ ነገር ነው ብዬ ነው የሚያስበው። ስለዚህ ይሄ ነገር እንግዲህ ተፈጥሮ ገና ተመርምሮ እስከሚሆን ድረስ ለሀይሚም ደግሞ ጠብቂ ብሎ እርግጠኛ ሆኖ ጠብቂ በቃ ማለት ራሱ ይከብዳል። በጣም ይከብዳል። ስሜቱ ይከብዳል። አነጋገር ራሱ በጣም ሊከብድ ይችላል። አሁን በእሷ ላይ መፍረድ አይቻልም። ለምን ሀይሚ ትክክለኛውን ውሳኔ ነው ልትወስድ። እንለያዩ እንኳን ብትል ትክክለኛ ውሳኔዋ ነው። በቃ ይሄን ማንኛውም ሰው ሊወስን የሚችለው በቃ እንለያይ፣ አንተ የራስህን ህይወት ኑር፣ በቃ አንተ የልጅ አባት ነህ፣ ከዚህ በኋላ ይበቃናል ብላ እንኳን አንተ ነህ ይህንን ሁሉ ነገር ያመጣከው አንተ ነህ ብላ እንኳን ብታወራ ሀይሚ ትክክለኛውን ውሳኔ ነው የወሰነችው እንጂ ከዚህ በኋላ ሀይሚ ትክክል አይደለችም ማለት አይቻልም። የምሬን ነው የምላችሁ፣ በጣም አይቻልም። ስለዚህ ያው ነገሮች በጣም ዋጋ ያስከፍላሉ። እንግዲህ ነገ ከነገ ወዲያ ምን እንደሚፈጠር አናቅም። እኛ የምናየው ቪዲዮውን ነው። እነሱ መሀል ምን አለ የሚለውን ነገር ያው ራሳቸው ናቸው የሚያውቁት ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ቪዲዮን ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ። ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ እላችኋለሁ። በያላችሁበት ሰላማችሁ ይብዛ። ባይ
ተረጋግሽ እንደዚህ አትበሽ። እኔም እኮ ግራ ገብቶኛል። ሀይሚ እንዳንቺ እኮ ነኝ። እኔም እኮ ምንም የማውቀው ነገር የለም እኮ። እሺ ለምን ብለሽ ማልቀስሽ የማታቆሚ? እሺ እኔም እኮ እየጨነቀኝ ነው አይደል? እንዴት ነኝ? እንዴት ነው ያስቻለኝ ብሩኬ? እንዴት ነው ያስቻለኝ? እሷ ጋር መተህ እሷን ለማቀፍ እንዴት ነው የቻልክበት? እንዴት አስቻለኝ? የኔ ልጅ አይደለም። ለምንድን ነው ማታምኚኝ? በእናትሽ እየደከመኝ ነው። የኔ ልጅ አይደለም። የኔ ልጅ አይደለም ከማለት ውጪ ምን ልበልሽ? ቅመም መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት